ቀጣዩን ክፍል ደግሞ ዛሬ ይዘንላችሁ ቀርበናል። ሬዲ ናችሁ? ነገሮች አልጋ ባልጋ አይደሉም። ሁሌም ዱንያ ምን አላት? ወጣ ወረዳላት፣ ከፍታና ዝቅታ፣ ክረምትና በጋ አለ። ምን ታደርጊያለሽ? እኔ ያላትን በሌለሽ ነገር እኮ አላህ ይጠይቅሽ። ሰው የእስር ቤቱን ነው። ከእስር ቤት በኋላ የነበረው ቻሌንጅ ለኔ ከባድ ነው የነበረው። ምን ነበር እስኪ? እኔ በጣም ነው ዱዓ ማድረግ። እኔ አንዳንዴም ትሬኒንግ የምሰጥበት ምን አለበት ያኔ ግን ትሬኒንግ ቢሰጡን ይላል። ማንም ሰው ዓለም ላይ ቢሰበሰብ አንድ ልጅ አይደለም ምንም መስጠት የዘመኑ ልጆች ነው እንጂ የሚባለው ሐቂቃ በጣም የተበላሸ ኤንቫይሮንመንት ውስጥ ጤናማ ልጅ ማሳደግ ይቻላል ብዬ አምናለሁ። ወላጆች ከተግባቡ ከተናበቡ። እንደው የዚህ ዘመን እናቶች ምን አይነት ልጆችን ያሳድጉ ብለሽ ታስቢያለሽ? እዛ ደረጃ በእነሱ ፍጥነት ልክ ወላጅ መራበል በቃ ይሄ ምን እንደሚናፍቀኝ ታውቂያለሽ? 10 ምናምን ልጅ አንድ ትሪ ላይ በልተን ማን ጎደለ የሚባለው ሰፍ ጎደለ ነው ያሰግዱ ስለ አባቴ አላህ ይርሐማቸው ዞር ብሎ ይከሊታል እና ብዙ መስዋዕትነት የከፈልሽባቸው ልጆችሽ አሁን ያሉበት ደረጃ ምን ይመስላል? እስኪ ልጆችሽን አስታውቂ። እውነትም ስፔሻል ልጅ ናት። ማሻአላህ በቃ ወደፊት እናያለን። በጣም ኃይለኛ ፖለቲከኛ የምትሆን ይመስለኛል። ካሁኑ ታስታውቂ። አጀንዳ ያልቅባት። ኦኬ ተፈቱ ህይወታቸውን ቀጠሉ። በጣም ራሷን ለመቻል ጥረት ያደረገችበት መንገድ አሁን ሁሌ ከልጆቼ የምታሳዝነኝ እሷ ናት። ይሄ በጣም ብርታት የሚጠይቅ ነገር ስለሆነ እንደ አረብ ሀገር የምትሰራ ሴት ለዚህ ሀገር ውለታ ይዋለች ራሱ። እያንዳንዱ ነገር ላይ ያሉ ግን እነሱ የሆነ ነገር ሆኖ ሲመጡ ብዙ ጊዜ የሚያያቸው ሰው የለም። እቺ እናት የእናቶች ሁሉ ምሳሌ ናት። የመሪም እናት ለመሪም የምታደርገውን ዱዓ ነው በጣም በተደጋጋሚ ያደርግ የነበረው። ኸዲጃ ለኔ ልዩ ናት። አንቺም ደግሞ ከወላጆችሽ ያገኘሽው የተለያየ ነገር ይኖራል ብዬ አስባለሁ። እነሱ እናትና አባቴ በመሆናቸው አላህን በጣም አመሰግናለሁ። ለልጆቼ እነግራቸዋለሁ። እኔ አረብ ሲሆን እንደ አያቴ ነው መሆን የምፈልግ። ልጁ እኮ ኦልሬዲ ሳምንት ላሱ አልፎታል ከሞተ። ምን አልኩት? ልጁ የለም አልኩት። ያ አላህ ጌታዬ ለኔ ምን ብፈልግ ነው ያልኩት። ወላሂ አልሐምዱሊላህ። የ7 ወር ልጅ ነው ያው የሚቀበር ልጅ ማለት ነው። ወንድ ልጅ ነበር። በምጥ ነው የወለድሽው? አዎ በምጥ ነው የወለድኩት። ፈቃደኛ ከሆንሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለኔ በጣም ሁሉ ነገሬ ነች ባለቤቴ። እሷን ያው በአጭር ቃል መግለጽ በጣም ነው የሚከብደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እናትነት ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። ስለምትከታተሉን ሀሳብ አስተያየታችሁን ስለምታደርሱን እጅግ አድርገን እናመሰግናችኋለን። የፕሮግራሙ አዘጋጅና አቅራቢ ሀያት ወርማጎ አብሬያችሁ ቆይታ አደርጋለሁኝ። እንግዲህ በዛሬው ሳምንት እንግዳ አድርገን ይዘልናችሁ የመጣ ነው ካለፈው ሳምንት የቀጠለ ከወይዘሮ አላውያ አብድሰላም ጋር ቆንጆ ቆይታ እያደረግን ነበር። ቀጣዩን ክፍል ደግሞ ዛሬ ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት እንጋብዛችኋለን። መልካም ቆይታ ከዝግጅታችን ጋር። ውድና የተከበራችሁ የእናትነት ፕሮግራም ተከታታዮቻችን አብራችሁን ስላላችሁ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። አሁንም ከእንግዳይ ጋር ያለን ቆይታ ይቀጥላል። ከቆይታችንም ደግሞ ቆንጆ ነገሮች እንደምታገኙበት ተስፋ እናደርጋለን። አብራችሁን እንድትቆዩ አሁንም በአክብሮት እንጋብዛችኋለን። መልካም ቆይታ ከዝግጅታችን ጋር ይሆንላችሁ። እንግዲህ እነዚህ በጣም ብዙ መስዋዕትነት የከፈልሽባቸው ከእርግዝና ጊዜሽ ጀምሮ ብዙ መስዋዕትነት የከፈልሽባቸው ልጆችሽ አሁን ያሉበት ደረጃ ምን ይመስላል? እስኪ ልጆችሽን አስታውቂ። ቢስሚላህ። ልጄ ያው የመጀመሪያዋ ልጄ 5ኛ ዓመት የሜዲሲን ተማሪ ናት። ማሻአላህ። ሁለተኛው 11ኛ ናት። ሶስተኛው 10ኛ ክፍል አብዱራህማን ይባላል። አራተኛው 8ኛ ናት። ማሻአላህ። አምስተኛዋ ደግሞ ግሬድ 2 ማሻአላህ ማሻአላህ። የመጨረሻው ልበል ወይስ 6ኛው ልበል? የመጨረሻ ይባላል ይለኛል። ኢንሻአላህ። እውነት ነው። አዎ 6ኛው አሁን ኬጂ2 ነው። ማሻአላህ። 5 ዓመት ነው። ማሻአላህ። እንዴት ነው ሁኔታቸውን ስታያቸው? ወዴት የማመዘን ነገር ይኖራቸዋል? ትምህርታቸው ላይ ያላቸው ሁኔታ ምን አይነት ባህሪ ያላቸው ልጆች ናቸው? እስኪ ልጆቼ አልሐምዱሊላህ የቀለም ልጆች ናቸው። ሐቂቃ ማለት ይሄ በትምህርታቸው ጎበዝ ናቸው። ማሻአላህ። በእናንተው ነው የወጡት እውቀት የሚሉ ናቸው። ማሻአላህ። ያው አለመማር ማለት የማንቀበለው ነገር ነው ሐቂቃ። ይሄ እኮ ወደን ሳይሆን
እስላም እኮ የእውቀት ትምህርት ነው። መጀመሪያውም አንብብ ነው የጀመረው እና አለማንበብ አለመማር ምናምን ከባድ ነው እስላም ሙስሊም ሆነሽ ማለት ነው። እና እንደ አዲስ ነገር ወይም ደግሞ ለየት ያለ ነገር ነው ብዬ አላስብም። አስሉን ነው መኖር ያለብን ብዬ አምናለሁ። እና የመጀመሪያው አልሐምዱሊላህ በጣም ትምህርትን በጣም አፍቅራ በቃ ወደተን አፍቅራ የምትማር ልጅ ናት። አልሐምዱሊላህ ረብል ዓለሚን። ይሄ ገና ከግሬድ 6 7 8 አካባቢ በጣም ሌሊት ተነሳ የምታጠና የሚገርምሽ ገና መስከረም ላይ የሚገርመው አሁንም አንደኛ ነው የምወጣው ብላ የምትጀምር ናት። እና የሚገርመው እኮ አሁንም አንደኛ ነው የምወጣው ብላ ገና ያልተማረችው ደረጃ የምትመድብ ናት። አልሐምዱሊላህ ሜዲሲን በጣም ከልጅነቷ ያው ልጆች አንዴ ዶክተር ሆናሉ አንዴ ፓይለት፣ እሷ ግን ትምህርት ቤት ገባች ዶክተር ነው መሆኑን ያለች ሳትቀይር አልሐምዱሊላህ አሁን 5ኛ ዓመት ሜዲሲን ተማሪ ናት። ሁለተኛዋ ደግሞ በጣም ተቃራኒ ማለት ነው። ያቺ በጣም እርግዝናዋ ከባድ የሆነ በጣም አክቲቭ ልጅ ናት። ትወለድ የተባለው ቅመም የሆነች አስተዋይ፣ የእሷ ተቃራኒ ህግ ነው መማር የምትፈልገው። እሷ ደግሞ ወደ አባቷ የሚገርምሽ እኔ ልጆቼን ይሄን ተማሩ ምናምን ብያቸው አላውቅም በራሳቸው እንዲያመጡ ነው። እና እሷ ገና የ4 ዓመት ልጅ እያለች ነው ጎበዝ ጠበቃ እንደምትሆን ያወቅኩት እኔ ነግሬያት ግን አላውቅም። ምን ባህሪዋ እንዴት ነው መሰለሽ ተናግራ የማሳመን አቅም አላት። የሆነ ሀሳብ ካመጣች ወደ ራሱ ሀሳብ የማምጣት ኃይል አላት። የሚገርም ገና የ5 ዓመት የ6 ዓመት ልጅ ሆናና በጣም ህግ ምናምን በጣም ታከብራለች። በቃ ህግ ነው ከተባለ አትነካውም። የሚገርምሽ ነገር አንቺ ኖርሽም አልኖርሽም ይሄ የቤቱ ህግ ነው፣ ይሄ የትምህርት ቤት ህግ ነው ካልሻት በጣም ህግ ታከብራለች። እና ወይ እቺ ልጅ ጠበቃ ነው ጎበዝ ጠበቃ ትሆናለች አልኩኝ። በራሷ ጊዜ አልሐምዱሊላህ 7 8 ስትደርስ በቃ እኔ የህግ ተማሪ ነው የምሆነው፣ እኔ ሶሻል ተማሪ ነው የምሆነው አለች። አልሐምዱሊላህ በራሷ ነው ያመጣችው። ወንዱ አብዱራህማን ያው በጣም ቀዝቀዝ ያለ ልጅ ነው። ሰው ብዙ ጊዜ ወንድ ልጅ ያስቸግራል ሲባል እኔ አላየውም። አልሐምዱሊላህ ሳይለንት የሆነ ልጅ ነው። በጣም ጎበዝ ተማሪ ነው። እሱም ያው ወንድና ሴት እኩል አይደለም አይደለ? ሴቶቹም የራሳቸው ነገር አላቸው። እሱም እንደ ወንድ የራሱ የሆነ ነገር አለው። ጎበዝ ነው እሱ። ያው የናቹራል ተማሪ ነው። 10ኛ ክፍል ነው። ወደፊት ይወስናል። 4ኛዋ በጣም እንደ ልጅ ትኩረት ያልተሰጣት ግን አላህ በራሱ ህክማ ያሳደጋት እና አስቸጋሪ ወቅት ላይ የነበረች አስቸጋሪ ወቅትና በጣም ራሷን ለመቻል ጥረት ያደረገችበት መንገድ አሁን ሁሌ ከልጆች የምታሳዝነኝ እሷ ናት። ያው ሁሉም ልጅ ያሳዝናል፣ ግን እሷ ይሄ ለልጅ መሰጠት ያለበት እንክብካቤ ያላገኘች ግን ከሁሉም ጠንካራ የሚገርምሽ መንፈስ ጠንካራ ናት። ፊዚካሊም ጠንካራ እሷ ናት። በጣም ጎበዝ ተማሪ ናት። እንግዲህ እሷም ወደዛ ነው ንያዋ ወደ ታላቋ ይመስለኛል። ወደ ህጉ አይደለችም እሷ ወደ ሜዲሲኑ የምታዘነብል ይመስለኛል። አሁን ከእስር በኋላ የተወለዱ ልጆች በጣም የሚገርሙ ልጆች ናቸው። ምን የተለየ ነገር ኖራቸው? የተለዩ ናቸው። ሀቂቃን ያላቅም የሆነ ነገር አላቸው። እና በተለይ 5ኛ ልጄን 4ኛዋ ልጄ ምን ትለኝ ነበር መሰለሽ? ይሄ እኔ ወንድ ነበር መሆን የነበረብኝ ትለኛለች። ትንሽ ሆና ለምስላት አያሳዝንሽም? ይሄ ልጅ ወንድም የለውም ትለኝ ነበረ። ከ3 ሴቶች 1 ወንድ ነበርና እኔ ወንድ ቢሆን ወንድም ሆነው ነበረ ትለኝ ነበር። ገና ትምህርት ቤት ምናምን ሳትገባ አስተዋይ ናት በጣም። የልጆቹ ምሳቃቸው ከምታደርግ ውሃ እንዳትረሺው ምሳቃቸው ገና ትምህርት ቤት ሳትገባ ኃላፊነት በጣም የሚሰማት ልጅ ናትና 5ኛዋን ያው ከእስር ቤት ከወጡ በኋላ ነው አንድ ፌል አደረገ። በጣም ድካም ላይ ነበርኩኝ። ከወጡ በኋላ የነበረው ጀው ራሱ ብዙ ሰው የእስር ቤቱን ነው ከእስር ቤት በኋላ የነበረው ቻሌንጅ ለኔ ከባድ ነው የነበረው። ምን ነበር እስኪ? በጣም ከባድ ነው የነበረው። የሚገርምሽ አንደኛ ነገር 4 ዓመት አይደለም 1 ዓመት እስር ቤት ቆይተ ስትወጪ ይሄ ምድር በሙሉ ተቀይሮ ነው የሚጠብቅሽ። ሁሉ ነገር እስር ቤት ማለት እኔ አላቅም። በጣም ከባድ ቦታ ነው ወላሂ። እኔ ማንም ሰው አላህ ያሳስረው ከባድ ቦታ ነው። የምትገልጪው ነገር አይደለም። እነሱ በተለይ ካምል በጣም ያነብ ነበር። በህይወት ዘመኑ ማንበብ የማይችለውን መጽሐፍ አንብቧል። እዛ ብዙ ጊዜ ለብቻው ያደርጉት ነበር። በቃ ብዙ ጊዜ ብቻውን ሆኗል እሱ እና ያ ብቸኝነት ጊዜውን በጣም በንባብ አሳልፏል። በቀን 200-300 ፔጅ ነበር የሚያነበው። ያ ጠቅሞታል። እና
ከእስር ቤት ከወጡ በኋላ እነሱ ሁሉ ነገር ያቆሙበት ቦታ ነው ያለው። የቆመበት ቦታ ሲመጡ ዓለም በጣም ተጉዛለች። በጣም ብዙ ነገር ተቀያይሯል እና ሐቂቃ ለእኛ ራሱ ለትዳራችን ራሱ ቻሌንጅ የነበረው ከስሩ በኋላ የነበረው ነው። በጣም ከባድ ቻሌንጅ ነው የነበረው። ለምን አንደኛ ስራቸው አልሞስ ተበላሽቷል። ስራ አልነበራቸውም፣ ገንዘብ አልነበራቸውም፣ ሰው ይፈራቸዋል። አንዳንድ ቦታ ላይ ያኔ አሁን እስላሚክ ባንክ አልነበሩም እና እስላሚክ ባንክ እነሱ ከወጡ በኋላ እንትን ያሉት ፕሮፋይሉን አይቶ ምናምን ሊቀጥሩ ስሉ ታስሮ ይወጣ ሲባል ሀሳባቸውን ይቀይራሉ። ስራ ለመቀጠር ራሱ እድል አልነበራቸውም። መፈታታቸው ራሱ እንደ እንትን አልሆናቸውም፣ አልጠቀማቸውም። ሰው ደግሞ ምንድነው ተፈቱ ሲባል በቃ ተፈቱ ብሎ ነው የተዋቸው። ኦኬ ተፈቱ፣ ህይወታቸውን ቀጠሉ። ግን ህይወታችን እኛ ከዜሮ ነው የጀመርነው። ሐቂቃ ከዜሮ ታቀን ዜሮ ራሱ ጥሩ ነው፣ ከኔጌቲቭ ነው የጀመርነው። 8 ወር ምናምን በቃ ቀንም ሌሊትም አብረን የነበርነው። ምንም ስራ አልነበረውም። አስበሽዋል? እሱ ስራ አጥቶ ይቀመጣል ብሎ የሚገምት ሰው የለም። ሐቂቃ ከተፈታ በኋላ እኛ ቤት ኪራይ የምንከፍል ነገር አጥተን ተቸግረን እናውቃለን። ከባዱ ጊዜ የነበረው ከእስር ቤት ከወጡ በኋላ ነው። ይሄ እኛም እንደ ቤተሰብ እነሱም ሕክምና ላይ ያስፈልገን ነበር። የነበርንበት ነገር ከዛ ኢንቫይሮንመንት እኛን ለማውጣት የሚረዳን ሰው ያስፈልገን ነበር። ግን ሰው ግን ወጡ ብሎ ነው ይተው በቃ። እኔ አንዳንዴ አሁን ትሬኒንግ የሚሰጡ ሰዎች ምን አለበት ያኔ ግን ትሬኒንግ ቢሰጡን እላለሁ። ምን አለበት ረድቶን በነበረ እንዴት እንደዛ ሀታ ልጆቻችን ያስፈልጋቸው። ልጆቻችን እኮ በጣም አሁንም ራሱ ከሌሎች ልጆች ይለያሉ። የሚገርምሽ እኔ አሁን የታሰረ ልጆች ይለያሉ ወላሂ። የሆነ ነገር ወጥተዋል በቃ ካለው እንትኑ ካስተሳሰቡ ከማህበረሰቡ ልጆች ወጣ እንደምሉ እርግጠኛ ነኝ። ለምን የነበረው ነገር ልጆቹ ራሱ የሆነ ነገር አድርጓቸዋልና እንደ ህፃን መሸከም የማይችሉት ነገር ነው የወረደባቸውና ለነሱ ራሱ ያስፈልግ ነበር። ያ ነገር አልነበረም። በቃ ህይወት ከዜሮ ነው የተጀመረው። በቃ 3 ወር 4 ወር ቀንና ሌሊት እንግዳ እናስተናግድ ነበር። እኔ መቆም እስከሚያቅተኝ ድረስ ነው የደከምኩትና በዛ ላይ ነው እርግዝና የተፈጠረው። በቃ ኦልሞስት 4 ወር እኔ የሚገርምሽ ቦሚት ማቆም አቅቷቸው በጣም ከባድ መድኃኒት ሁላ ሰጥቶኝ ማቆም አልተቻለም። ግሉኮስ እግሬ ላይ ሁላ ለመተከል ቦታ አልተገኘለትም። ከዛ 4 ወር በኋላ እሱም ፌል አደረገ። እሱ ራሱ ያንን 4 ወርሽን ከባዱ ወቅት ከጨረስኩ በኋላ ነው የወረደውና ከባድ ነው የነበረው። ከዛ በኋላ እቺ 5ኛዋ ተረገዘች ማለት ነው። ከ6 ወር ምናምን በኋላ ስትረገዝ አቅሌ ውስጥ ያለው ምንድነው ወንድ ነው ብዬ ነበር ያሰብኩት። እቺ እኔ ወንድ በሆንኩ ትለኝ ነበርና እኔ ወንድም ሆኖ ነበር ወንድ በሆንኩኝ ትል ነበርና በቃ ኢንሻአላህ አላህ ወንድ ነው የሚሰጠኝ ብዬ እርግጠኛ ነበርኩኝ ማለት ነው። 5ኛዋ ላይ ልክ 5 ወር ላይ ሴት እንደሆነች ተነገረኝ። ወዲያውኑ ዱዓዬን ቀየርኩኝ ያ ረቢ። እሺ በጣም የሚገርም እኔ ኖርማሊ በእርግዝና ጊዜ ነው ልጆቼ ለምሰራው ብዬ አስባለሁ። ስራ የሚሰራው እርግዝና ላይ ነው። ምን ታደርጊያለሽ? እኔ በጣም ነው ዱዓ የማደርገው። በጣም ይሄ ሐቂቃ እኔ በእርግዝና ጊዜ በጣም የሚኖረኝ ኢማን ሌላ ጊዜ በኖረኝ ጥሩ ነበር። ከአላህ ጋር ያለኝ አላቃ በጣም ነው ማስተካከለው። በጣም እፈራለሁ። ለምን ማታዩ ማትዳስሹ ልጅ ነው ሰው ልጅ ነው ሆድሽ ውስጥ ያለውና ይሄን ልጅ ወደዚች ምድር ልታመጪ ነውና ምን አይነት ልጅ ነው የምታመጪው? ምን አይነት ልጅ ነው የሚመጣው የሚለው ነገር በጣም ስለሚያስጨንቀኝ በጣም ከአላህ ጋር ያለኝ አላቃ ጥሩ ነው በእርግዝና ጊዜና በጣም ዱዓ አደረኩኝ። የሚገርምሽ የመሪም እናት ለመሪም የምታደርገው ዱዓ ነው በጣም በተደጋጋሚ ያደርግ የነበረው። ሱብሃንአላህ በጣም በተደጋጋሚ ነበር ማረጉ። ያ አላህ እኔ ወንድ ነበር ያሰብኩት ሴት ናት። በቃ እቺ ልጅ ከተወለደች በኋላ ሁሉ ነገር የሚከፋፈት በቃ በህይወታችን አይተን ማናቀው ሀያት አኖረን ሁላ በቃ ያላለኩት ዱዓ የለምና ለወደፊቷ ለሙስተቅበሏ ለሁሉም ልጅና በቃ በጣም ስፔሻል ልጅ እንድትሆን በጣም ዱዓ አድርጌያለሁ ሐቂቃ ማለት ነው። እና እውነትም ስፔሻል ልጅ ናት። ማሻአላህ በቃ ወደፊት እናያለን። በጣም ኃይለኛ ፖለቲከኛ የምትሆን ይመስለኛል። ካሁኑ ታስታውቃለች። አጀንዳ ያልቅባትም አጀንዳ አላት ሁሌ አዳዲስ አጀንዳ ርዕስ ትከፍትና ታወያያቸዋለች። ታወያያለች። የዛሬውና የነገው አይገናኝም። የተለያየ አጀንዳ ነው ያላትና አሁን 8 ዓመት ሊሆናት ነው። ማሻአላህ እሷ እንደዛ ናት። ከዛ በኋላ ደግሞ አሁንም የሚገርምሽ ከዛ በኋላም ፌል አድርጓል። መሀል ላይ ደግሞ ይሄም ከስር በኋላ ነው እንግዲህ
እሱ እንግዲህ እንዴት እንደሆነ አላውቅም። ኦልሞስት የ7 ወር ነው፣ ወንድ ልጅ ነው። አዎ ምንም በማላውቀው ነገር ነው ኦልሞስት ልጁ ተቋርጧል ያሉኝና የሚገርምሽ ኡምራ ሂደን ነበረ። ኡምራ ሂደን ከልጆቼ ጋር ንያ ነበረኝ። አንድ ቀን ከልጆቼ ጋር ቁጭ ብዬ ያው 2008 ልዩ ነው ብዬሻለሁ። ሳላስበው የሆነ አካውንት ከፈትኩና ነገርኳቸው ለልጆቼ። ይኸውላችሁ ይሄን አካውንት የከፈትኩት አልኳቸው፣ ኢንሻአላህ አባታችሁ ከእስር ቤት ሲወጣ አብረን ኡምራ እናረጋለን አልኳቸው። ኡምራ እናረጋለን ኢንሻአላህ፣ ብር ሳገኝ እዚህ ላይ አጠራቅማለሁ፣ በዚህ ብር ግን ኡምራ ነው የምናረጋው አልኳቸው። ከዛ እሱ ሲወጣ ማለት አልጠበቀም እንዲህ አይነት ባንክ ላይ አካውንት ተከፍታለች ብለው። ይሄ አካውንት ከፈትሽ እንዲህ ስል እኔ በዚህ ንያ ነው የከፈትኩት፣ አላህ ከነ ልጆቼ ይወስደኛል አልኩት። ከዛ እሱ አእምሮ ውስጥ አስቀምጦታል ታውቂያለሽ። ከዛ በቃ እችኛዋ ልጅ ተወልዳ አመት ከ6 ወር አካባቢ ነገሮች ተስተካከሉ። አልሐምዱሊላህ በቃ ከልጆቻችን ጋር እንሄድ ብለን ኡምራ ሄድን። እኔ ኦልሞስት 7 ወር ሊገባ ነበር። ወረቀት ምናምን አጽፌ ያው ችግር የለውም ሲባል ሄድኩኝ ኡምራ። ምንም ማውቀው ነገር የለም። ኡምራዬን አደረኩኝ፣ ጨረስኩኝ፣ በሰላም መጣ ወደ ቤት። ግን እንቅስቃሴ ምንም አልነበረም። ተጠራጥሬ ነው ቼክ ያደርግ ኦልሞስት ልጁ የለም ነው ያሉኝና ይሄ በጣም ከባድ ዜና ነው። አልትራሳውንድ የሚያይ ልጅ ራሱ ኦልሬዲ የሰማውን ይመስለኝ እሱን የነገረኝ ልጁ እንደሞተ ዶክተሩ ራሱ አልነገረኝም። የሰማውን ይመስለኝና አልትራሳውንድ እያየ ልጁ እኮ ኦልሬዲ ሳምንት ራሱ አልፎታል ከሞተ አለኝ። ምን አልኩት? ልጁ የለም አልኩት። አዎ ያ አላህ ጌታዬ ለኔ ምን ብፈልግ ነው ያልኩኝ። ወላሂ አልሐምዱሊላህ ምንድነው ለኔ ያሰብከው? ለኔ የተሻለ የመረጥክልኝ ነገር አለ ማለት ነው አልኩኝ። እዛው በቃ አልሐምዱሊላህ ረብል ዓለሚን። እሱ ነው የሚሰጠው፣ እሱ ነው የሚወስደው። ምንም አላልኩም። ወጣሁኝ በቃ ሆስፒታል ገባሁ። ኦልሞስት ልጁ የ7 ወር ልጅ ነው፣ ያው የሚቀበር ልጅ ማለት ነው። ወንድ ልጅ ነበር። በምጥ ነው የወለድሽው? አዎ በምጥ ነው የወለድኩት። በጣም አሳዛኝ ነው። ኢንሻአላህ ሁሉም ነገር ከአላህ ምንዳ ነው። አረ ከአላህ ነው። ምን አልሐምዱሊላህ የሄደውም ያለውም እኮ እሱ ነው። ዱንያም አኺራም እሱ ነው። ምድርቷ ላይዋም ውስጧም እሱ ነው። የማንም አይደለምና ወደዛም የሚወስደውም ለተሻለ ነው፣ የሚያስቀረውም ለተሻለ ነውና አልሐምዱሊላህ። ወሚን አጃኢብላህ ብዙ ሰው እንደዚህ ልጅ ከሞተበት በኋላ ቶሎ ራሱ አያረግዝምና እኔ 4 ወር ራሱ ሳልቆይ ነው ያረግዝኩት። ኢንሻአላህ የሚገርመው አልሐምዱሊላህ መሐመድ ተወለደ። 6ኛው ልጅሽ መሐመድ። አልሐምዱሊላህ በዛ ላይ ወንድም ሆነልሽ? ወንድ ሆነለት። አሁን እኔ ሐቂቃ እኔ ሁሉም ሴቶችን ቢሆኑ ችግር የለብኝም፣ ግን አንድ ወንድ ሲሆን ግን ወንድም ያስፈልጋል ብዬ አምናለሁ። ወይ ደግሞ አንድ ሴት ስትሆን እህት ብኖራት አብሮ እንትን የሚሉት ነገር ብኖር አልሐምዱሊላህ። አላህ ወንድም ሲሰጥ ሴትም ሲሰጥ ቀላቅሎም ሲሰጥ ሰጪ እሱ ነው። ማንም ሰው ዓለም ላይ ቢሰበሰብ አንድ ልጅ አይደለም ምንም መስጠት አይችልም። እውነት ነው ወላሂ። ስለዚህ አልሐምዱሊላህ የሞቱትም እሱ ልጅ ቢኖር መሐመድ አይወለድም ነበር እንላለን ሁሌ። አየሽ ሱብሃንአላህ። አላህ ለካ መሐመድን ሊያመጣው ነው ያኛውን የወሰደው። ያ አላህ ያ አላህ ወላሂ አልሐምዱሊላህ። እንደዚህ አይነት ነገሮች የምናስተነትንበት ወላሂ አላህ ኢማኑን ይስጠን። ዋናው መሰረታዊ ነገር እንደዛ ካልሆነ እኮ ዱንያ ላይ አንድ ቀን የመኖር እንትን አይኖርሽም። በማስለምተን አልሐምዱሊላህ በኢማን በሰብር ነው እንጂ ዱንያ ላይ ነገሮች አልጋ በአልጋ አይደሉም። ሁሌም ዱንያ ምን አላት? ውጣ ውረድ አላት። ከፍታና ዝቅታ፣ ክረምትና በጋ አለ፣ ሙቀት አለ፣ ብርድ አለ። ያን ነገር ችለሽ የምታልፊበት ኢማን አላህ ይስጠን ነው እንጂ ሁሌም ነገር እኮ አልጋ በአልጋ ዱንያ ነው። በቃ መጨረሻው ዱንያ ነው። ቢመችም ባይመችም ቢከፋም ቢለማም የሆነ ቀን እንደ እንግዳ ትወጫለሽ። አልሐምዱሊላህ። እንግዲህ ተመልካቾች ከዚህ ውይይት ከዚህ ቆይታ ቆንጆ ነገር እያገኙ እየተማርንበት፣ እኔ እየተማርኩ ነው በግል እያገኙበት እንደሆነ ተስፋ አደርጋለሁ። እስኪ አሁን ደግሞ ግን አንድ መልእክት ተከታትለን እንውጣ። ሬዲ ናችሁ? ፈቃደኛ ከሆንሽ እንስማ። መርሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለቤት ያለው ተጋባ ነው ኦልሞስት ዛሬ 23 ዓመት አካባቢ ነው እና ለኔ በጣም ሁሉ ነገሬ ነች ባለቤቴ። በመጀመሪያ ደረጃ ያው በልጅነት የተጋባ ነው። እኔ ገና 11ኛ ክፍል
ተማሪ ያለን ነው ተጋባ ነው። ተማሪ ሆኜ ራሴን ባልቻልኩበት ሰዓት ላይ የኑሮ ውጣ ውረዶችን በአጠቃላይ ከኔ ጋር ችላ እኔ እየተማርኩ እሷ ቤት ሆና ከዛ በኋላም ወደ ዩኒቨርሲቲ ሲሄድም እርጉዝ ሆና የመጀመሪያ ልጃችን ሜማን እና ያ ሁሉ ዘመን ብቻዋን ብዙ ከእድሜዋ በላይ ብዙ ስቃይ ብዙ መከራ ውስጥ ነው ያለፈችው። ብዙ ዋጋ ነው የከፈለችው። እስከ ስደት ድረስ ነው። ምናልባት ዓመት ከ6 ወር በላይ ኑሮ መቋቋም ሲያቅተን አረብ ሀገር ጭምር ሄዳ ስራ ለመስራትም የሞከረችበት ሁኔታም ነበር። ከዛ በኋላም ተመልሳ መጣ ከኔ ጋር የምማርበት ትምህርት ቤት መጣ። መምሪያንም ቤት ተከራይተን ኖረናል። እነዚህ ውጣ ውረዶች እንዲሁ በቀላል የሚገለጹ አይደሉም ሀቂቃ። ከዛ በኋላም ተመርቄ መጥቼም ብዙ ስራ ችግሮች ነበሩ። እዛ ጊዜያትም ብዙ ነገር ችላ ታግሳ በሞራል እያገዘችኝ በሀሳብም እያገዘችኝ ቤቱን ይዛ እኔንም ይዛኝ ብዙ ያንን የስቃይ የመከራ የችግር ጊዜ እንድንሻገር አድርጋለች። በኋላም ደግሞ ያው ወደ ስራ ገብተን በተወሰነ ደረጃ ኑሯችን ተሻሽሎ ንግድም ጀምረን ስንል ደግሞ እንደገና 2004 የእስር ዘመን ስመጣ በወቅቱ 4 ልጆች ነበሩን። ስለዚህ እነዚህን 4 ልጆችን ይዛ ምንም እንዳይጎልባቸው እያደረገች ልጆቹን ትምህርት እያስተማረች የሚያስፈልጋቸውን ሁሉ ለማድረግ ላይ ታች የወረደች እኔ ጋ እስር ቤት በየቀኑ እየመጣች ለእኔ ስንቅ እያቀበለች ብዙ ስቃይ ብዙ መከራ ነው በዛን ጊዜ የተቋቋመችው ያለፈችው። 4 ዓመት ከምናምን ወራት የእስር ጊዜያት ቀላል አልነበሩም። ከማዕከላዊ እስከ ቃሊቲ እስከ ቅሊንጦ የኢኮኖሚ ጫና የሞራል ጫና ነበረባት። እነዛን ሁላ በጣም በሚገርም ሁኔታ የጉዳዩም የአጀንዳውን ባለቤት እንደመሆኗ መጠን በዛ መልኩ ነገሮችን የሄደችበት ተጨባጭ ነው የነበረው። እና አጠቃላይ ከእስር ቤት ወጥተንም ኑሯችን በአንድ ጊዜ አልተስተካከለም። ብዙ ውጣ ውረዶች ናቸው የነበሩት እና እሷ መልካም እናት፣ ጥሩ ሚስት፣ ቤቷን የምታከበር፣ ልጆቿን የምትወድ፣ ባሏን የምትወድ፣ ትዳሯ በጣም ኤክስትራ ሄዳ መስዋዕትነት ከፈለች ሴት ናት። ቤታችን ቤት ሆኖ እንዲቆም ልጆቻችን በትምህርታቸውም በዲናቸውም በስነ ምግባራቸውም የተሻሉ እንዲሆን በማድረግ ሚናዋ በጣም ከፍ ያለ ነው። እኔ ባልነበርኩባቸው ጊዜያት በሙሉ አባትም ሆና እናትም ሆና ልጆቹን ተንከባክባ እያሳደገች ያለች ወይም ስታሳድግም የመጣች ነች እና እሷን ያው በአጭር ቃል መግለጽ በጣም ነው የሚከብደው። ያው የኔ የጀርባ አጥንቴ ነች። ሁለታችን ከቤተሰቦቻችን ርቀን አብረን ለብቻ ያለን ስለሆነ በቃ አንዳችን ለአንዳችን አባትም እናትም ሆነን ተሳስበን ተረዳተን ነው እነዚህ የትዳር ዘመናትን እዚህ የደረስነው። ብዙ እኔና እሷ መካከል ያሉ ነገሮች እንደ ማንኛውም ሰው ሀሳብ ልዩነት እንኳን ሲኖር በመነጋገር እንፈታለን፣ በውይይት እንፈታለን። አንዳችን የአንዳችን ስሜት፣ ሳይኮሎጂ፣ ስነ ምግባር በመረዳት በዚህ አይነት መልኩ ነው የምንሄደው። ትዳራችንም የተሻለ ትዳር፣ ጥሩ ትዳር፣ መግባባት ያለበት፣ መደማመጥ ያለበት፣ ፍቅር ያለበት ትዳር እንዲሆን በማድረግ ውስጥ የእሷ ሚና በጣም ከፍ ያለ ነው። ብዙ ማለት ይቻላል። እንደው ባጭሩ ይሄንን
ካልኩ ይበቃል ብዬ ነው። እንግዲህ ይህ መልእክት ከባለቤትሽ ከኡስታዝ ካሚል ሸምሱ ወደ አንቺ የደረሰ ምስክርነት ወይም ደግሞ መልእክት ነው። ምን ተሰማሽ? እስኪ ከመልእክቱ ብስሚላህ። ያው እኔ ኃላፊነቴን ነው የተወጣሁት ብዬ አስባለሁ። እናትነት ያው ኃላፊነት ነው። ያው በመጀመሪያ ደረጃ አላህ ሱብሃነሁ ወተዓላ አማና ናቸው ልጆች። እኔ ለልጆቼ የማደርገው ለቤቴም የማደርገው ኖርማል ነው ብዬ ነው የማስበው። ሀቂቃ ማለት ነው። ማለት በቃ ይሄ ነው መሆን ያለበት ብዬ በማስብበት በማምንበት በገባኝ ልክ ነው ያደረኩትና የአላህ እገዛ ነው ብዬ አስባለሁ። እናቶች ልጅን የሚያክል ነገር አላህ ሲሰጠን በጣም ከአላህ ጋር ማስተሳሰር ያስፈልጋል። ማንም ሰው ለሰው ልጅ ሊሰጥ አይችልም። እናት ላድርግ ብሎ አይችልም። እናት የሚያደርግ አላህ ነው። አላህ ደግሞ እናት ሲያደርግ አማና ነው የሰጠውና ብንሞት እንኳን መልካምም ከሰሩ የምንመሰገንበት፣ ልጆቹ መጥፎም ከሰሩ ሞተን እንኳን የምንወቀስበት ልጅ ነውና እዚህ ዱንያ ላይ ጥለን የምንሄደው። ሀቂቃ አንድ እናትና አባት ልጅን የሚያክል ነገር ካመጡ በኋላ ከልጁ በላይ ሌላ አጀንዳ አለ ብዬ አላስብም። በቃ ልጁን አንድ ልጅ ማግኘት ያለበትን ነገር ሁሉ ማግኘት አለበት። ማለት በአቅማችን ልክ ነው አላህ የሚጠይቀን። ሰው ብዙ ጊዜ ኢኮኖሚካሊ ነው በቃ የተሻለ ትምህርት ማስተማር፣ በቃ የተሻለ ልብስ ማልበስ፣ የተሻለ ምግብ መመገብ ነው የሚመስለው። እናትነት ከዛ በጣም የዘለለ ነው ምስጢሩ። ለልጆችሽ ስንት ደሃ እናቶች አባቶች ናቸው ልጆቻቸውን ታሪክ የሚሰሩ ልጆች ያወጡትና ነገሮች አልጋ በአልጋ ሲሆኑ ብቻ አይደለም ጤናማ ልጅ ማሳደግ ያለብን፣ በችግር ውስጥም ጤናማ ልጅ ማሳደግ ይቻላል የሚለውን አምናለሁ እኔ። በተለይ አሁን በቃ ሰው የዘመኑ ልጅ እኔ ሀቂቃ በጣም ብዙ ከሚቀበሉት አይደለም። የዘመኑ ልጅ አለማም አጠፋም የዘመኑ ልጅ ያበቁ እናትና አባት ናቸው መጠየቅ ያለባቸው። ሀቂቃ በጣም የተበላሸ ኤንቫይሮንመንት ውስጥ ጤናማ ልጅ ማሳደግ ይቻላል ብዬ አምናለሁ። ወላጆች ከተግባቡ ከተናበቡ ለወለዷቸው ልጆች በጣም የሚያስቡ ከሆነ የነሱ አጀንዳ ከሆኑ ልጆቹ ቅድሚያ የሚሰጡ ከሆኑ ጤናማ ልጅ የትኛውም አስቸጋሪ ጊዜ ላይ ማሳደግ ይቻላል ብዬ አስባለሁ። ቀደምት ያለፉ ሰዎች ሁሉ ነገር አልጋ ባልጋ ሆኖላቸው አይደለም ታሪክ እስከ ቅያማ ቀን የሚዘክራቸው ልጆች አሳድጎ ያለፉት ሁሉ ነገር ተመቻችቶላቸው አይደለም። ግማሾቹ ወላጅ አልባ ናቸው፣ ግማሾቹ ኢኮኖሚካሊ ችግር አለባቸው፣ ግማሾቹ በጦርነት ውስጥ ነው ልጆቻቸውን ያሳደጉትና የተሰጣቸውን ስጦታ አላህ የሰጣቸውን ነገር አላህ በሚፈልገው እሱን እርዳን ብለው ከአላህ ጋር አስጠግተው እኔ አቅም የለኝም እንደ ሰው አድርግ ያለው ማስተካከልም የምትችል አንተ ነህ፣ ማቃናትም የምትችል አንተ ነህ ብለሽ ወደ አላህ ካስጠጋሽው አላህም ይረዳል ብዬ አስባለሁና ኃላፊነቴን ነው የተወጣሁት። ከኔ የሚጠበቀው ነው። በእኔ በኩል ምንም ክፍተት እንዳይኖር በተቻለኝ መጠን እጥራለሁ። እንደ አንድ እናት ክፍተት ልጆቹ ላይ ቤቱ ላይ እኔ አእምሮዬን የሚረብሸኝ ነገር መስራት አልፈልግም። የሆነ ነገር ሲፈጠር የዛ ለተፈጠረው ችግር እኔ ምክንያት መሆን አልፈልግም። በተቻለኝ መጠን እጥራለሁ። የአላህ ተውፊቅ ነው ሁሉም ነገር። አላህ ሲያግዝ ነው፣ አላህ ስል ነው። እውነት ነው። እንግዲህ አንቺ ለእናቶች በችግር ውስጥ ምርጥ እናት ሆኖ ለልጆች የሚያስፈልጋቸውን ነገሮች ሁሉ ሰታ የምታኖር አይነት ምርጥ እናት መሆን እንደሚቻል ማሳያ ጭምር ነሽ እና አላህ ኸይር ጀዛሽን ይክፈለሽ። ውድና የተከበራችሁ ተመልካቾቻችን ከአፍታ እረፍት ተመልሰናል። እናትነት ፕሮግራማችንን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከእንግዳችን ጋር ያለንን ጨዋታ እንቀጥላለን። አሁንም ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። አለውያዬ እንግዲህ ይሄ የጥንካሬ የምርጥ እናትነት ተምሳሌት ለመሆን የሚያበቃው እያንዳንዱ ልጅ አስተዳደጉን ነው የሚመስለውና አንቺም ደግሞ ከወላጆችሽ ያገኘሽው የተለያየ ነገር ይኖራል ብዬ አስባለሁና እስኪ በአስተዳደግ ሁኔታሽ ውስጥ
ከወላጆችሽ በተለይም ደግሞ ከእናትሽ ምን ነገር ወረሽ? ምን ነገር ተማርሽ? ብስሚላ እኔ ሁሌም በቃ ተመልሰሽ ኑሪ ብባል የልጅነቴን በጣም ነው የምወደውና አልሐምዱሊላህ በጣም ደስ የምትል እናት፣ የሁሉ እናት፣ የሰፈር ልጆች ሁሉ እናት ማሻአላ። በጣም ሰብረኛ፣ በጣም ቻይ፣ በጣም ነገሮችን በጣም በዝግታ የምታይ ማትቾክል እናት ናት። ሰብሯ ይሄ በጣም ሀቂቃ ሁሌ ነው የምናገረውና እናቴ ወይ አልተማረችም ወይ አልቀራችም። ቁርአናውን ብጣሊፍ እንዴት እንደምትቆም አታውቅም። ግን የትኛውም አንብቤ የትኛውም ሰው አስረድቶኝ ስለተወኩል እሷ ባስረዳችኝ ልክ ያስረዳኝ ሰው የለም። ሱብሃንአላህ ሀቂቃ ይሄ ከአላህ ጋር ያለን እይታ ይሄ አላህ ሁሉ በቃ የሚያይ መሆኑን የሚመረምር እሱ መሆኑን የሚሰጥ እሱ መሆኑን አላህን የተጠጋ ሰው አላህን የተወከለ ሰው አላህ ላይ የተደገፈ ሰው አይወድቅም የሚለውን ነገር እኔ ከሷ ነው የወሰድኩት ሀቂቃና በጣም ይሄ ዲንን በጣም ፕራክቲስ እያደረግን ነው የኖር ነው። አልሐምዱሊላህ አባቴም አላህ ይርሐማቸው በጣም የዲን ሰው ናቸው። ይሄ የቁርአን ነገር የሰላት ነገር ይሄ ስነ ምግባር ላይ ውሸት ምናምን እኔ ብታምኝም ባታምኝ ሰው እንደሚዋሽ ካገባው በኋላ ነው ያወቅኩት። የሚዋሽ አይመስለኝም ነበር። ውሸትን ይሄ ስነ ምግባር ላይ በቃ ታላላቆችን ማክበር፣ ዑለሞችን ማክበር፣ ኡስታዞችን ማክበር፣ መምህራንን ማክበር ይሄ ለሰው በቃ ለጎረቤት ለመልካምነት የሚባል ስነ ምግባር ፕራክቲሱን ነው ወሬውን ሳይሆን መሬት የወረደ ሪል ህይወት ተጨባጩን የኖር ነውና እንደገና ደግሞ የአባቴ እናት አላህ ይርሐማቸው እኔ አንድ አያት እሳቸውን ያዩትና ሁሌ ነው ማውራው ስለሳቸው ለልጆቼ እነግራቸዋለሁ። እኔ አሮጊት ሲሆን እንደ አያቴ ነው መሆን የምፈልገው። ያ አላህ እኔ ሁሌ ነው ስለሳቸው ማውራው። በቃ ንጽህናቸው፣ ዒባዳቸው 90 ምናምን ዓመት ሲኖሩ ለይላ አቋርጦ የማያውቁ የሚጾሙ ሰላት ከመድረሱ በፊት ከአንድ ሰዓት ምናምን በፊት ውዱእ አድርጎ የሚጠብቁ ባላቸው አያቴ ማለት ነው የአባቴ አባት በስራ ጉዳይ ጥሏቸው ሄዶ 8 ምናምን ልጅ ብቻቸውን እንዴት እንዳሳደጉ በጣም ጠንካሮች አላህን የሚፈሩ ልጆች ኢማንኞች በጣም ጠንካራ አያት ነው ያለችኝና እሳቸውና እናቴ ተለያይተው አያውቁም። አንድ ቤት ነው የሚኖሩት። እኛ እሳቸው ስር ነው ያደግነውና ይሄ አማና ላይ ልጆችን ራሱ የሚፈትኑበት በቃ ሳንቲም የሆነ ቦታ ይወረውራሉ። ልጅነን ብዙ ነን እኛ ማአት ነን። ይሄ መጨረሻ ልጅ ነኝ ብያለሁ። ከኔ በላይ 9 ምናምን ልጅ አለ። የመጨረሻ ልጅ ነኝ። እንደገና አባቴ አላህ ይርሐማቸው ሌላ 5 ልጆች አላቸው። እናቴ ወደ 5 ልጅ አባቴ ከሌላ ሰው የወለዱትን እኛ ቤት አምጥታ አሳድጋለች። ሀታ አሁን እኔ ልጆቼ ኡስታዝም ማን የማን እናት እንደሆነ ያውቃል። ያ አላህ 17 ልጆች ነን አሁን የአባቴ እናቴ ልጆች አንድ ላይና በቃ ይሄ ምን እንደሚናፍቀኝ ታውቃለች። 10 ምናምን ልጅ አንድ ትሪ ላይ በልተን ኩሽ ሳይል ጥሌለ ጭቅጭቅለ ፍቅር ሁሌ ነው ልጅነቴን የማወራቸው ልጆቼና በጣም የሚያስደስተኝ ነገር ልጅነቴን በቃ በጣም የሚገርም ልጅነት ነው ይኖር ነው። በጣም በፍቅር በቃ በጣም ደስ የሚልና እዛ ውስጥ የቤተሰቦቻችን ጥንካሬ አለ። የሰሩን ወሬ የለም እኛ ቤት ሀቂቃ ተግባር ነው ያለው። በጣም የተግባር ቤት ነው። ሰላት ላይ ነው ልጅ የሚቆጠረው። ቁርአን ላይ ነው፣ ምግብ ላይ ነው ቼክ የምትደረገው። ማን ጎደለ የሚባለው ሰፍ ሊያጎደለ ነው ያሰግዱ ስለ አባቴ አላህ ይርሐማቸው ዞር ብሎ ኢከሊት አለና በጣም ስርዓት ያለበት ቤት፣ ዲን በጣም ያለበት በጣም የዲን ሰዎች የሚወደዱበት ቤት ነው ያደግኩት። አልሐምዱሊላህ እንኳን ለሴት ለወንድ 12 ሰዓት ገደብ ነው። ከ12 ሰዓት በኋላ ለመጣ ወንድ ልጅ በር አይከፈትም ማለት እና እንዴ ወንድሜ ለ2-3 ቀን ተባሮ ነበር። ከቤት መግሪብ ተሰገደ በኋላ መጥቶ ወንድ ነው 12 ሰዓት እንደዚህ አይነት ቤት ነውና ደንብና ስርዓት የሚባሉ ነገሮች ይሄ በደንብ ያለበት በጣም ይሄ የሰዓት አጠቃቀም ራሱ እኔ እንደ አባቴ አላህ ይርሐማቸው ሰዓቱን በአግባቡ ተጠቅመው ወደ አኺራ ይደሰው ያለ አይመስልኝም። በሰዓት ነው በቃ ዱሃቸው 60 ምናምን ዓመት ምን አይነት ተውፊቅ ነው። የቁርአን ሰዓታቸው፣ የዱሃ ሰዓታቸው፣ የሌሊት ሰዓታቸው፣ ቁርአን የሚቀሩበት ሰዓት ተምታቶባቸው ማያውቅ እና እንደዛ አይነት ይሄንን ማለት እያየን ስታይ ነው እኮ የሚያየው ነገር ነው የሚገባና ከሚነገርሽ በላይ እያየሽ ተስተዳደግ ነው። ይሄን ማዘር ደግሞ ሰብሯ ይሄ ከዛ ቤት ነው የተወለዱት ከዚህ ቤት ናቸው ሳትል ሁላችንም ምንም አይነት ኔጌቲቭ ነገር ሳትነገር
ስለ ሰው ኔጌቲቭ ነገር ስለ ማንም ሰው ኔጌቲቭ ሳይነገረን ሰውን እንድንወድ ተደርገን ማደግ ሐቂቃ ይሄ ሁሌም ቤተሰቦቼን የነሱ ልጅ በመሆኔ አላህን አመሰግናለሁ። ሐቂቃ ወላሂ እነሱ እናትና አባቴ በመሆናቸው አላህን በጣም አመሰግናለሁና አባቴ ወደ አኺራ ከሄዱን 2 ዓመት አለፋቸው። እናቴን አላህ ያቆያት ኢንሻአላህ። አሜን አሜን። ጥሩ ነገር አነሳሽ። እንደው እስኪ አሁን ደግሞ ለጥቂት አመታትም ቢሆን አመት ከምናምንም ቢሆን አረብ ሀገር ቆይተሽ ነበረ። በአሁን ሰዓት ደግሞ የተለያየ ሁኔታ ላይ የተለያየ ሀገር ልጆቻቸውን ጥለው የልጆቻቸውን ህይወት ለማሳመር የተለያየ ሀገር ተሰደው የሚኖሩ በጣም ብርቱ ጠንካራ እናቶች አሉ። ይሄ በጣም ብርታት የሚጠይቅ ነገር ስለሆነ ግን ደግሞ ባለው ሁኔታ አሁን ላይ በሚያዩት ነገር ወይም ደግሞ በሚደርስባቸው ችግር ተስፋ የመቁረጥ ነገር ላይ የሚኖሩ እናቶችም አይጠፉምና እስኪ ለነሱ ምን ትያለ? እኔ ለነሱ ምላቸው አላማ ይኖራቸው የሄዱበት አላማ ትንሽ ነገር ለልጆቻቸው በየጊዜው እየላኩ እነሱ አሁን እኔ በጣም የሚገርምሽ አንድ አረብ ሀገር ሲሄድ እኔ ልጅም ቢሆን በጣም አስተዋይ ነበርኩኝ አልহামዱሊላህ እና ሰው የሄደበትን ሀገር ሆኖ ይኖራል መሆን የለበትም። እኛ እዚህ በቃ ማንነት አለን ጥለን ሄድነው ነገሮች አሉና ስጠይቃቸው 10 ዓመቴ ነው ይሉሻል። እኔ ያገኘኋቸው እህቶች ከመጣው 5 ዓመቴ ነው 6 ምንም ነገር የለኝም ፎቶ ለብያ አብዱሰላም ለምዱ ታዳዚ የምትቆየው በ10 ዓመትም ምንም ከሌለ በ5 ዓመትም ምንም ከሌለ እዛ ለምንድን ነው እኔ ጊዜ ነው የማቃጥለው? ስለዚህ ይሄ ከምን የተነሳ ነው ግብና አላማ የሚባል ነገር አስቀምጦ አይሄዱም አብዛኞቹ እህቶች። በቃ እዚህ ሲቸገሩ ብድግ ብሎ ይሄዳሉ፣ በየወሩ ይልካሉ። ሲመጡ በ10 ዓመታቸው ሲመጡ ምንም ነገር የላቸው ሐቂቃ መሬት ላይ ያለውም ተጨባጭ ይሄ ነውና ለራሳቸው የሚሆን ነገር ሴቭ ቢያደርጉ በቃ ለልጆቻ ቤተሰቦቻቸውንም እየረዱ ለራሳቸው የሚሆን ነገር ቢይዙና አመት ቢገድቡ ጥሩ ነው። 2 ዓመት 4 ዓመት ከዚህ በላይ ምንም አልጨምርም። በቃ እዛ ሐቂቃ የሚሰሩትን ያክል እዚህ ሀገር ላይ ቢሰሩ ይለወጣሉ ብዬ አስባለሁ። በጣም 24 ሰዓት 18 ሰዓት 16 ሰዓት ነው የሚሰሩት አረብ ሀገር ያሉ ሴቶችና አድካሚ አሰልቺ በጣም ከባድ የሆነ ስራ ነው የሚሰሩት እና ያን ጉልበታቸውን እዛ ጨርሰው ነው የሚመጡትና ፕላስ ደግሞ ሰው ራሱ አይረዳቸው። የሚያሳዝነው ነገር እንደ አረብ ሀገር የምትሰራ ሴት ለዚህ ሀገር ውለታ ይዋለች ራሱ የለም። መሳጅዶች ላይ ብትሄጂ ያሉ እርዳታ ላይ የታመመ ሰው ሲያስታመሙ እያንዳንዱ ነገር ላይ ያሉ ግን እነሱ የሆነ ነገር ሆኖ ሲመጡ ብዙ ጊዜ የሚያያቸው ሰው የለም። የሆነ አይምሯቸውም ተጎድተው ለምን ከነበረባቸው ጫና ረፍት አንቺ እንኳን አመታት አይደለም 1 ወር 1 ቀን 2 ቀን በሆነ ነገር እንቅልፍሽ ቢዛባ ምን ያክል ነው ውስጥሽ የሚጎዳና ተጎድተው ነው የሚመጡትና ሰውም ይረዳቸው ቤተሰብም እነዛ በቃ በጣም ከባድ ስራ እንደሚሰሩ እንዲረዳቸውና እነሱ ግን ከምንም በላይ አላማ ኖሯቸው ቀን አመታትን ገድቦ ይሄዱ። በቃ አላህ ያዙት ነገር ውስጥ አላህ በረካ እንዲያረጋላቸው ዱዓ ቢያረጉ ነው የሚመክረው እንጂ እዛ ረጅም አመት ባይጨርሱ መክራለሁ። ጥሩ ነገር አነሳሽ። እስኪ አሁን ደግሞ አንቺ የምርጥ እናት ተምሳሌት ተብለሽ የተሸለምሽበት አመት አለ። ለልጆችሽ ምሳሌ ነሽ፣ እንደ እናትም ደግሞ ምሳሌ ተደርገሽ የምትነሽ ነሽና በጣም ብዙ ሰዎች የሚሉኝ ነበር እንደው የአሁን ዘመን እናቶች ቅድም እያነሳሹ ነበረ ልጆች ላይ የዘመኑ ልጆች ነው እንጂ የሚባለው የዘመኑ ልጆች ያሳደጉ እናቶች አይደለም እየተነሱ ያሉትና እንደው የዚህ ዘመን እናቶች ምን አይነት ልጆችን ያሳድጉ ብለሽ ታስቢያለሽ? ቢስሚላህ የዚህ ዘመን እናቶች እናት ስትሆኚ እኔ አሁን የመጀመሪያውና አሁን የ6ኛው ልጅ ራሱ በመጀመሪያው ልጅ ባሳደግኩት አካሄድ አሳድጋለሁ ካልኩ ይሄን ልጅ አላገኘም። እናት ስትሆኚ ራስሽን አፕዴት ማድረግ አለብሽ። በእውቀት ሊሆን ይችላል፣ በማንበብ ሊሆን ይችላል፣ ትሬኒንጎች በመውሰድ ሊሆን ይችላል። በልምድ ብቻ እንኳን የመጀመሪያና የመጨረሻው ልጅ እንኳን እኩል አታሳድጊም እኮ ነው የምልሽ። እውነት ነው። ጊዜው ወቅቱ የሚፈልገው ምንድን ነው? በምን አይነት አካሄድ ቢሄድ ነው በምን አይነት ሁኔታ ቢይዛቸው ነው ልጆቼን ማሻገራቸው የሚለውን ነገር እንደ ወላጅ ማሰብ ያስፈልጋል። ያን ካላሰብሽማ ልጆቹ እኮ በቃ የሉም እኮ። ልጅ እኮ ማሳደግ ከባድ ነገር ነው እኮ። ምን አይነት ገፍላ አይፈልግ ንቅት ያለች እናት ይፈልጋል። ንቁ ሁሌም መድከም መዘናጋት አይፈልግም። ልጆቹ በቃ አድገዋል ተብሎ አይለቀቁም። በየእድሜያቸው የሚያስፈልጋቸው ነገር አለ። ገና እርግዝና ላይ አለ፣ ሲወለዱ አለ፣ እስከ 2 ትምህርት ቤት ከገቡ በኋላ ቲኔጀር ሲገቡ አለ። ያን ሁሉ አንቺ በታች ባመጣሽው ላስጊድ ካልሽ
ለልጆች ጋር ትተላለፊያለሽ የሆነ ሰዓት ላይ። ልጆች ደግሞ እንደ ባቡር ሀዲድ ናቸው። በጣም ከባድ ነው። አንዴ ካመለጡሽ ለመመለስ ጊዜ ይፈልጋል በጣም። ወይ ልጆች ከተጎዱ በኋላ ወይ ብትመልሽ ራሱ ምንም ጥቅም በቃ የማይኖራቸው ልጆች አይነት ሆኖ ታገኛቸዋለሽ። እና እዛ ደረጃ በእነሱ ፍጥነት ልክ ወላጅ መራበድ አለበት። በእነሱ ፍጥነት ልክ። አሁን ፈጣን ናቸው ልጆቹ። እኛስ የት ነው ያለን? እናቶችስ ምን እያደረጉ ነው ያሉት? ስለዚህ ከነሱ እኩል ፈጥነን ራሱ የሚያስፈልገውን ነገር ሁሉ አድርገን ወቅቱ የሚፈልገውን ነገር አድርገን ዱዓ አድርገን ወደ አላህ አስጠግተን ልጆቻችን ማዳን ከቻለን በጣም ጎበዞች በዚህ ወቅት ማለት ነው። አላህ እንግዲህ ተግባራዊ የምናደርግ ያድርገን። እስኪ እነዚህን ልጆችሽን ብዙ ነገር የከፈልሽባቸው በተደጋጋሚ እያለን ነው፣ ወደፊት ምን ሆነው ማየት ትመኛለሽ? በዱዓዎችሽ ልስማል ምን ብለሽ ዱዓ ታደርጊላቸዋለሽ? እኔ ሁሌም አላህን የሚፈሩ ልጆች እንዲሆኑ ምኞቴ ነው። አላህ ባሮቼ ብሎ የጠራቸው ውስጥ እንዲገቡልኝ ምኞቴ ነው። ያው የአላህ ባሪያ እውነተኛ ባሪያው ስትሆኚ ዱንያ ላይም ሐያተን ጠይባ ነው መስኖሪ፣ መልካም ህይወት ነው፣ አኺራም ጀነት ነው። የሁለት ሀገር ስኬት የሚመጣው ዑቡድያ ውስጥ ነው፣ የአላህ ባሪያነት ውስጥ ነው። እና እንደ አንድ ሙስሊም የሚጠቅሙ ልጆች በቃ ለሌሎች ሰዎች መኖር የሚችሉ ችግር የሚፈቱ ኢኮኖሚ ሊሆን ይችላል፣ ማህበራዊ ሊሆን ይችላል፣ በሁሉም ነገር ላይ በተሰማሩበት ዘርፍ ላይ ምሳሌ መሆን የሚችሉ ልጆችን እመኛለሁ። ዱዓም አደርጋለሁ አላህ እንደዛ እንዲያደርግና እላቸዋለሁ አንዳንዴ እናንተ እኮ በቃ ሰበር ዜና ነው የምትሆኑት ወደፊት እላቸዋለሁ። እኔ ሳረጅ ምናምን በቃ ቲቪ ምናምን ሳይ እናንተን በመጀመሪያ ዜና ላይ ነው ማየት የምፈልገው። የሆነ ነገር ሰርታችሁ የሆነ ነገር የሚጠቅም ነገር አድርጋችሁ እላቸዋለሁና የሆነ ችግር መጥቶ ሲነግሩኝ እኮ ለዛ ችግር ምን እያደረክ ነው? ለዛ ችግር ምንድነው ሀሳብ ያለሽ? ሌላ ሰው እኮ አይደለም የሚፈታው፣ አንቺ ነሽ የምትፈቺው፣ አንተ ነህ የምትፈታው ነው የምላቸውና ልጆቼን እንግዲህ አላህ ሀያት ከሰጠን እንደዛ ነው እኔ የምፈልገው። በመጀመሪያ አላህ ባሮቼ ብሎ የሚመሰክርላቸው ልጆች እንዲኖሩኝ እመኛለሁ። አላህ ያድርግልሽ፣ ካሰብሽውን በላይ አላህ ያድርግልሽ። አሚን ያ ረቢ። እንግዲህ እስኪ በመጨረሻ እንደው እንደ ምሳሌ እንደ ሮል ሞዴል ማንን ነው ከእናት ምሳሌ የምታደርጉት ቢባል ሁላችንም የወላጆቻችንን አስቀድመን ነው የእኛን እናቶች የምንጠራው። እንደው ግን ከእናቶቻችን ውጪ ከሰሃቦችም ሊሆን ይችላል፣ በታሪክም ከምናውቃቸው ሊሆን ይችላል፣ እቺ እናት የእናቶች ሁሉ ምሳሌ ናት፣ ሰው ሁሉ ቢያውቃት የምትያት እናት አለች? አዎ ያው እንደ አንድ ሙስሊም ታሪኮች አሉን አይደልኛ? ያው ታሪክ እኮ ቁርአን ላይም ሲነገር የረሱል አለይሂ ሰላቱ ወሰላም ሲራ ላይም ስትጂ ዓለም አልእስላሚ አሁን እንዳለ የሙስሊሞቹን ታሪክም ስታይ በቃ ታሪክ ነው ብለሽ ሰምተሽ እንድታልፉ አይደለም። አንደኛ ታሪካቸው የተኖረ ህይወት ነው፣ እንደ ሰው የኖሩት። አንዳንድ ጥንካሬዎቻቸውን ስታይ እንዴት ነው የቻሉት ትያለሽ። እኔ ግን እንደ ምሳሌ በቃ አንድ መምረጥ ካለብኝ እናታችን ኸዲጃ ነው መመርጣት። እናታችን ኸዲጃ ልዩ ናት ሐቂቃ። በጣም በሚገርም ሁኔታ ነው ልጆቹን ያሳደገችው። በጣም ማህበረሰቡ ሴት ልጅ ራሱ በማይቀበልበት ሴት ልጅ ስትወለድ ከነነፍሷ የምትቀበርበት ማህበረሰብ ውስጥ ነው አይደል ልጆቹ። እሷ እኮ ልጆች ምናምን ከወለደች በኋላ ነው ረሱል ሰለላም ነብይ ሆኑት። እነዛ ማህበረሰብ ውስጥ ጠንካራ ሴት ልጆችን ጠንካራ ልጆችን ያሳደገችው። ምን አይነት ጥንካሬ! ሁሌ ነው እኔ ስለ ኸዲጃ ታሪክ አነባለሁ አያለው፣ ሁሉ ነገር ይገርመኛል። ይሄ በማመን ደረጃ ራሱ ስትሄጂ አወል ነው የተባለችው፣ ከወንድ ከሴት ምናምን አወል ምን አመነ፣ በቃ ከሳቸው ቀጥላ ያመነች እሷ ናት። ይሄ በጣም ትልቅ ነገር ነውና እሷ ባትኖር ብለሽ ሪሳላው ራሱ ስታስቢው ይከብዳል። የነበራት ያላትን ነገር እኔ የምልሽ ነገር ይሄን ነው። ሰው ያለውን ነገር መስጠት አለበት። ያላትን ነገር ሰጠች፣ ለረሱል ሰላም ሰጠች፣ ለልጆቿ ሰጠች፣ ለዚህ ዲን ሰጠች። ያላትን በሌለሽ ነገር እኮ አላህ ይጠይቅሽ። ባለን ነገር ነው ይጠይቅ። ሐቂቃ ያለን ነገር ሰጥተናል ወይ? ከኛ የሚጠበቀውን አላህ እኮ የሰጠንን ነገር ያውቃል። እኛ ጋር ያለውን ማንነት ያውቃል። እኛ ጋር ያለውን ጥንካሬ እኮ ያውቃል። እኛ ጋር ያለውን ሁሉ ነገር ያውቃል አላህ። ያለዋትን ነገር ሳትሰስት የሰጠች ናት። እንደገና ደግሞ ይሄ
ቤት ውስጥ የምትፈጥረው ሰላምነት ራሱ ዝም ብሎ አይደለም እኮ እሷ የሞተችበት ዓመት አጎታችሁ የሞቱ የአመል ሑዝን የሐዘን ዓመት እስከ መቂያማ የሚነበብ ታሪክ ማናችን ነው በመሞታችን የሐዘን ዓመት ሊባል የሚችለው? ኸዲጃ ግን ስትሞት አመል ሑዝን ነው አይደል? ሲራ ስናነብ የሐዘን ዓመት ለምን የነበረውን ቤትን ሰከን የሚባለው ነገር በደንብ ሰርታለች ኸዲጃ። ሰከን ነበረች፣ በቃ እውነተኛ ቤት ነበረች፣ ሰከን ነበረች። ረሱል ሰላም ተደብድበው ተአዝነው ተስፋ ቆርጦ ሲመጡ ሀታ የምታበረታታበት መንገድ ራሱ አንተም መቼም ቢሆን ጌታ ካይተውክም ሀታ ወህዩ የወረደበት ጊዜ ራሱ ስታዩ የኸዲጃ ጥንካሬ ነው እኮ በጣም የሚታየውና ምን አይነት ጥንካሬ ነው የነበራት ኸዲጃ የሚለው ነገር በጣም አንተ እኮ እንትን የሰሩትን ፖዚቲቭ ነገር ነው የነገረች። አንተ እኮ የተቸገረ ሰው ትረዳለህ፣ ዝምድና ትቀጥላለህ፣ ታማኝ ነህ፣ አበደን ጌታ እኮ አንተን አይተውህም፣ ለክፉ አሳልፎ አይሰጥህም። እንደገና መተው በቃ እንትን ዘምሉን አከናንቡኝ ብሎ ተጨንቀው ሲመጡ ወዲያውኑ ምን ሆነ ነው ምናምን አላለች። ማን ሲጀመር እኛም ብን ምንድነው ማን በዚህ ጠረጻ ጋራ ለጋራ ሂድ አለች ምናምን ነው የምንለው አይደል? አላለችም። በቃ የሆነ ነገር አለ ብላ የማረጋጋት ስራ ነው የሰራችውና ኸዲጃ ብዙ ነገር ነው እናቶች በተለይ እንደ ምስት መማር ያለብንና ሀታ ሞታ ያልተረሳች ምስት አይገርምም? ሁሌ ነው የሚገርምኝ የእሷ ታሪክና ኸዲጃ በቃ ልጆቿ ራሳቸው ፋጡማን ስታይ፣ ዘይነብን ስታይ፣ ሩቅያ ኡሙኩል ስታያቸው ምን አይነት ማንነት የነበራቸው ልጆች ናቸው። እሷ ያሳደገቻቸው ልጆችና ያው ብዙ ሰው ምን ይላል የረሱል ሰላም ቤት ነው የኑብዋ ቤት ነው ይላል። ግን እሳቸው እንደ ሰው ነው ኖሮ ያሳዩ። እንደ ነብይ ብቻ ሳይሆን እንደ ሰው ጥል ነበረ፣ ፍቅር ነበረ፣ ረሃብ ነበረ፣ መኮራረፍ ነበረ፣ ረዛው ያመሸህበት ደር ምናምን ነበረ ማለት ብዙ ጊዜ ሰው የረሱል ሰላም ቤት በቃ የሆነ ፍቅሩን ብቻ ነው የሚመስለው። ኃይለኛ ጸብ ነበረ፣ መኮራረፍ ደረጃ ነበረ። ሀታ እስከ ምርጫ አላህ እስከሚሰጣቸው ድረስ ዱንያና ሀያቷን የምትፈልጉ ከሆነ አኖራቸዋለሁ ልቀቃቸው፣ አኺራን ጀነትን የሚፈልጉ ከሆነ ከአንተ ጋር ከነ ችግር ከነ ረሃብ ይኖሩ ብሎ አላህ እስከሚያማርጣቸው ድረስ የተደረሰ ጸብ ነበርና ኸዲጃ ሞታ ያልተረሳች ኖራ ደግሞ ለዚህ እስላም ዛሬ እኛ የምንኖረው ዲንን እኛ ጋር እንዲደርስ ትልቅ አስተዋጽኦ ያደረገች አላህ ሱብሓነሁ ወተዓላ ፈውቅ ሰብአ ሰማዋት ሰላምታ ይላከላት። ጅብሪል ሰላምታ ያላት ቤት ጀነት ውስጥ ተሰርቶልሻል ብላ አበሰራት የተባለች እንስት ናትና ኸዲጃ ለኔ ልዩ ናት። ሁሉም ልዩ ናቸው። ከሁሉም የምወስደው ነገር አለ። እኔ አሁን ሰሃቦች እነ ታቢዎች ጋር አባስዮች ጋርም ስትሄጂ በኡማዊዮች ጊዜ የነበሩ ጋር ስትሄጂ እነ ኢማም መሐመድን ቡኻሪን ስትሄጂ እነ ኢማም ሻፊዒ ጋር ስትሄጂ እዛው ራሱ በቃ እነ አነስ ኢብኑ ማሊክ እናት ጋር ምናምን ስትሄጂ ከሁሉም የምትወስጂው ነገር አለ። አንዱ ጋር ጥንካሬያቸውን፣ አንዱ ጀግንነታቸውን፣ አንዱ እውቀታቸውን፣ አንዱ ራህማቸውን፣ አንዱ ኸዲጃ ለኔ ልዩ ናት። እኔ ጋር ያሉኝን ጥያቄዎች ጨረስኩኝ። አሁን ሰዓቱ በዙሪያሽ ያሉትን ሰዎች ልጆችሽን፣ ባለቤትሽን፣ እናትሽን የምታመሰግኝበት ለነሱ ያለሽን ቦታ፣ ፍቅር፣ አክብሮት የምትገልጭበት ሰዓት ነው። ያ ካሜራ ያንቺ ነው። ኢንሻአላህ ቢስሚላህ። ያው መጀመሪያ እኔ የማመሰግነው አላህ ሱብሓነሁ ወተዓላ ነው። አልሐምዱሊላህ ረብል ዓለሚን ዱንያ ላይ ያመጣን እሱ ነው። ሁሉ ነገር የሚያደርግልን እሱ ነው። ለከል ሐምዱ ወሽክር። የመጀመሪያውም የመጨረሻውም ሽክር ለአላህ ሱብሓነሁ ወተዓላ ነው። በመቀጠል ያው ቤተሰቦቼን አልሐምዱሊላህ ምንም ሳይጎልብን ብዙ ጊዜ ያው ባልና ሚስት መካከል ጭቅጭቅ አይኖርም ማለት አይቻልም። ግን እኛ ጋር ሳይደርስ ጥልን ጭቅጭቅን ሳንሰማ እንድናድግ ስላደረጉን አባቴንም አላህ ጀነት ያርጋቸው፣ እናቴን ደግሞ አላህ ኸይር ጀዛዋን ይክፈላት፣ አላህ ረጅም ሐያት ይስጣት እላለሁ። የወንድሞቼን እህቶቼን በተለይ ደግሞ ይሄ የችግሩ ጊዜ ከኛ ጋር የነበሩ ወንድሞች እህቶች ለአላህ ሱብሓነሁ ወተዓላ ብለን የምንዋደድ ወንድም እህቶች፣ ኡስታዞች እኛ ዛሬ እዚህ እንድንደርስ በጣም አስተዋጽኦ ያደረጉ በሀሳብም በገንዘብም በሞራልም ያገዙን ሁሉንም አላህ ኸይር ጀዛቸውን ይክፈላቸው። በመቀጠል ደግሞ ያው በጣም ሁሌም የማመሰግንበት መድረክ ሁሌ ፈልጌ የሚመጥናቸው መድረክ ሀቂቃ አላገኝምና
ዛሬ እድሉን ስለሰጠሽኝ የማመሰግናቸው አንድ አክስቴ ያለች ሐሚዳ አህመድ ትባላለች። በእድሜ ከኔ ታናሽም ብትሆን እሷ አሁን ካናዳ ነው ያለችው። ባለችበት አላህ ኸይር ጀዛዋን ይክፈላት። ያኔ ለእንግድነት መታ ነው አጋጣሚ ቤታችን በተከበበበት እንዴት ትቻችሁ ሄዳለሁ ብላ ቪዛዋን ሁላ አቃጥላ ወደ 2 ዓመት ከኔ ጋር ነው የነበረችው። አላህ ኸይር ጀዛዋን ይክፈላት። ሌላው ደግሞ ያጎቴ ልጅ አለች አስሊ ጀማል ትባላለች። እሷም ሐቂቃ በኔ ላይ በልጆቼ ላይ ያኔ በነበረው ጊዜ ቀንም ሌሊትም ከኔ ሳይለዩ በጣም ያግዙኝ ነበረ። ከቤተሰብ በጣም ማመሰግናቸው ሁለቱን ነው። በመቀጠል ደግሞ ባለቤቴን ያው እንደ ልጆቹ አድርጎ ስላሳደገኝ የሚፈልግ አይነት ምስት እንደሆነ የሰራኝ እሱ ነው ብዬ አስባለሁ። በዲንም እኔ በቃ እንትን ስቆጣም ስታድጊ ነው የምትተይ ሁሌ ነው የምለውና አሁን አላደኩም እለዋለሁ። አሁንም ቆይ አንቺ ገና ስታድጊ ይለኛል። ኧረ እኔ አሁን አድጌያለሁ እያልኩት አስቸግራለሁና የሆነ ችግር እንኳን ሲፈጠር እንደ ልጅ በቃ ልጅ ሲያጠፋ ልጅሽ ነው አይደለ? ሐቂቃ ባልና ሚስት መካከል መኖርም ያለበት ያ ነው። ሰው ወንድሙን እህቱን ትቶ አይተውም፣ ልጁን ትቶ አይተውማ። እንደዛ አይነት ስሜት ካላቸው ባልና ሚስትም ይተላለፋሉ ብዬ አስባለሁ። ሁሌ እንደዛ አይነት ስሜት ነው ያለው። እሱ ይረሳል፣ ቂም አይዝም፣ አፉ ባይ ነው በጣም እና ሁሌም በቃ ይመክረኛል። ልጆቹን በሚመክረው ሁኔታ እኔንም ይመክረኛል እና ጠንካራ እንዲሆን አርቄ እንዳስብ ጥሩ ልጅ እንዲሆን ስላደረከኝ አላህ ኸይር ጀዛህን ይክፈልልሃለሁ። ልጆቼን ሁሉንም አሁን ትልቋ ልጄ ጓደኛም ናት፣ ትመክረኛለች። እናቴ እንደዚህ አታርጊ ትጎጃለሽ በናም ያስባሉ። ሁሉም እኛ ራሳችን እንችላለን አንቺ አትድከሚ እያሉ ስለሚያስቡልኝ አመሰግናቸዋለሁ። አላህ ትልቅ ቦታ ያድርሳችሁ ላለውኝ እናንተንም አክብራችሁ ስለጋበዛችሁኝ አላህ ኸይር ጀዛችሁን ይክፈላችሁ። እኛም እጅግ አድርገን እናመሰግናለን። እንግዲህ ካለሽ ጊዜ ላይ ለእናቶች ባስተላልፈው ጥሩ ነገር ይደርሳል ብለሽ አስበሽ ጊዜ ሰተሽ እዚህ ስለተገኘሽ እጅግ አድርገን ነው የምናመሰግነው። ውድና የተከበራችሁ ተመልካቾቻችን እንግዲህ የእናትነት ፕሮግራማችንን በ2 ክፍል ይዘንላችሁ የቀረብነው የነበረው ከወይዘሮ ሀለውያ አብድሰላም ጋር ነበረ። ስለነበረን ጊዜ ስለሰጠሽን ሀሳቦች ሁሉ እጅግ አድርገን እናመሰግናለን። ውድና የተከበራችሁ ተመልካቾቻችን የዛሬው የእናትነት ፕሮግራማችን የተከታተላችሁትን ይመስል ነበረ። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። በፕሮግራሙ በኩል አዘጋጅቼ ያቀረብኩላችሁ ሀያት ወርማጎ ነበርኩኝ። እንግዲህ ባለባበስም በኩል ደግሞ ሳንታ ሂጃብ ከኛ ጋር ነበረች። ሳንታ ሂጃብ ቤተል ወደ አደባባዩ ስትሄዱ ከኢስታንቡል ፕላዛ አጠገብ ታገኟታላችሁ። የተለያዩ ጫማዎች፣ ቦርሳዎች እና የሚያማምሩ አበያዎችን እሷ ዘንድ ታገኛላችሁ። ስፖንሰራችን ስለነበረች እጅግ አድርገን እናመሰግናታለን። ሳምንት በተለየ ፕሮግራም እስከምንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።